ሰዎች እንዴት ናቸው? ደህና ናቸው? ከኔ ጋር እግዚአብሔር ይመስገን አለሁላችሁ ማለት ነው። ዛሬ በሁለት ቪዲዮ ነው የመጣሁት። አንድ በተሞሸረችው ቅመሙ ግን ከድራማ ኮልጅ ነው የኔ ጨረቃ የምትላት ከምን ድራማ መሰላችሁ? ከምን ድራማ መሰላችሁ ኮለጀው አሁን እንደው ቀጥሏል ወይ ኢፍራታ ድራማ ላይ ነው የቆለፈው እና የኢፍራታን ስም መልስ ማለት ነው ብሩኬ እና ብሩኬና ሀይሚ እንግዲህ ሰርጋቸውን በቤታቸው ለብቻቸው አድርገዋል። እነሱ ያው ዱባይ አልሄዱም። ተጠራጥረው ነው ዱባይ የሄደች ትዳሩ እንደማይረጋለት ስለሚያውቁ በቤታችን ብናረግ ይቻላል ብለው ያው በቤታቸው አድርገዋል ማለት ነው። በቤታቸው አድርገዋል። ሁለተኛው ድራማ ደግሞ ሁለተኛው ድራማ በሉት ከአሁን በኋላ እውነተኛ ታሪክ አላስብም ማለት ነው። ከዚህ ጋር እንደምትዋት አይን አውጣ አይን ያወጣች ምን ልበላችሁ ከኛ ውጭ ማለት ጠርተው አንዳችን ማደር አለብን። በየ6 ሰዓቱ የተነሳ ምግብ እያጎረሰ መድኃኒት የሚሰጥ ሰው ምናልባት ደግሞ ህመሙን ከባሰብህ የሚጠራን ሰው ያስፈልጋል። ስለዚህ ካመመኝ ሰው እኮ የሆነ እንኳን ይታያቸዋል አይደል? እሱ አለመፈለጉን እያየች ምግብ እንኳን ልታበላው ውሃ እንኳን ልታጠጣው ስትል አልፈልግም ነው ያላት። ይህንን እያየች ደግሞ ብላ ልደል እንዴ! ጉድ እኮ ነው አይን ማውጣት። እና ለማንኛውም በእነሱ ነው የመጣው በሁለቱ። ሀይሚዬም ግን እንኳን ደስ ያለሽ ብለናል። ያው ሰርግሽ እንግዲህ የአብርሃም የሳራ ያደርግላችሁ አንቺና ብሩኬ። በዚህ ላይ ያው እንደነ አብርሽና እንደነ ሩታ እንዳትሆኑ ማለት ነው። ትዳራችሁን ጠበቅ አድርጋችሁ መያዝ አለባችሁ። ትዳር ነው። ስለዚህ በጣም በሚገርም ሁኔታ ያው ተሞሽረዋል በቤታቸው በአዲሱ ቤታቸው ማለት ነው። አዲሱ ቤታቸው ተከራይተዋል። በአንድ ሆነዋል። አንድ ላይ ሆነዋል። የሰሞኑን ያው ቪዲዮ እያየን ነው። እኔ እንኳን ብዙም ያው እና ብለሽ ነው እንትን የሚለኝ እንጂ ብዙም በነ ሀይሚ እንትን አልሰራም። በፊት እሰራ ነበር፣ ደስ ትለኝ ነበር። ግን የሆነ በቃ እኔ እንጃ ለምን እንደሆነ እና ያው ጎበዝ ልጅ ነው ብሩኬ። እንግዲህ ይመቻችሁ ብለናል። እኔ በጣም የሚያሳዝነኝ የአብርሃም መጨረሻውን ለማየት ነው የጓጓሁት። ሰው አልፈልግም ብለው ደግሞ እንዴ ሄልሚላ ትዳለለ ብለው እዚህ ቁጭ ብዬ ስጠብቅሃለሁ። ኧረ ድፍረት! ኧረ ምን አይነት ጓደኞች ናቸው? ኧረ ጓደኞቹ ናቸው በእናታችሁ። ኧረ ይህ ብሩኬና አቤር የሚባሉት በጣም የተረገቡ ምን እንደሆኑ አላውቅም። ምን እንደሆነ ይህ አቤል ሄልሚላ ትደልልህ በቃ ሄልሚላ ትደል ብለው ጉድ እንዲህ ነው የመጣው። ከዛ ገብቼ አልጋ ሰው እያያት ያላፈለች ከቴውን ብቻዋን ልጁን ትድፈረው እንዴ? ምን ነው እናንተም እኔ በጣም ነው የሚገርመኝ። እኔ እንጃ። እኔ ግን ሴት ነኝ እንደዚህ መናገር የለብኝም፣ ግን በጣም አስጠልታኛለች ከምነግራችሁ በላይ ማለት ነው። እኔ እንጃ ለምን እንደሆነ አላውቅም። ማለት ሴት ልጅ እኮ ክብር አለን። ክብራችንን እንኳን መጠበቅ አታፍርም እንዴ? ፍቅር ጠይቀውን ቢካላት ቤት ልደር ማለቷ እንዴ! እሱስ እንዴት አምኖ ነው እሷን የሚያሳድረው እንዴ? ጉድፈላ ዘንድሮ። ኧረ እሷ እናቴ አይን አውጣ ሆናለች። እንዴ! እኔ እኮ የእሱም ቤተሰቦች በጣም ገርመውኛል። ለምን አልመጡም? አንድ ሰው እንኳን መጥቶ ልጁን ማየት አለበት። እዛው ነው ያለው። ቤተሰቦችም እንግዲህ ያው ቢጠምዱት ነው ስራው ነው ያስጠመደው። እየወላወለ እችን አይኗን ማጥፋት ነው እንጂ ከአጠገቡ ልቃለሁ ትላለች። መልሳ ደግሞ አብልህ ልዳል ምን ሰለች ያለ ልንጣ አልፈልግም አላት። መጉለስ እንኳን አልፈለገም። ይሄ ሁሉ ለእሷ ትምህርት መሆን ያስፈልጋል ነበር። ግማሾቻችሁ እሱ እንትን ብሏል፣ እሱ እንደዚህ፣ እሱ አይፈልጋትም።
ታሞ እንኳን ሩታ ሩታ ነው የሚለው ነው የተባለው ሲናቃ። ስለዚህ እሱ አይፈልጋትም። እሷ ግን በቃ ሙጭጭ ቆይተዋታላችሁ። ነገ ደግሞ አጥሚት ሰርታ ይዛ ትመጣል። ላጉርስህ እንኳን ብላ ስትለው እምቢ እምቢ ያለ ሰውዬ ውሃውን እንኳን በእጁ ነው የቀማት ማለት ነው። ውሃ ልታጠጣው እንደ ህጣልኝ ማለት ነው። ልታጎርሰው እንዴ ማሻሸቷ ምናምን መሳሟ ምንድን ነው? ይህ ሁሉ ምን አስፈላጊ ነው? ፊቱን እያየች እንዴት እንደሚሆን በቃ አፍ አውጥቶ መናገር ነው ያቃተው። ከፊቱ እኮ ማየት ትችላላችሁ፣ ሁላችሁም ከፊቱ ማንበብ ትችላላችሁ። እኔ አብሬሽ ይች ልጅ በጣም ነው የጠላት ማለት ነው። ማለት አሁን እንኳን ቢያገባት ራሱ ፍቅሯን ቢቀበላት ይቺ ለሱ ሚስታት ሆነው ማለት ካየችው ወንድ ጋር ደግሞ ባሏን ትታድል ሄደችው። አሁንም ታየችው ወንድ ጋር ትሄዳለች ብዬ ነው እንትን እምለውና አብሬሽ ብትጠነቀቅ ይሻላል። ይቺ ልጅ ብትተዋት ይሻላል። እኔ እውነቴን ነው። ይቺ ልጅ ምንም ምን አብርሃም አትሆንም። በጣም በጣም እንትለች ባለጌ ነች። ባለጌ 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 የወጣላት ማለት ነው። እኔ ምን አገባኝ? የታባሽ ታገኘኛለህ? ሙልጭ አርግሻለሁኝ። አባሽ አባትሽን አታሰድቢኝ። ለነገሩ ባለጌ ያሳደገ ሊከበር ነው እንዲ? ድሮም እኮ ባለጌ ያሳደገ ቤተሰብ ነው የሚሰደበው። ጉድ እኮ ነው እንዲህ አልጋ ላይ ገብታ ቁጭ አልፈልግም ሲሰለችው እኮ ነው ብድግ ብሎ ውጡልኝ ያለው። ብድግ አለ እኮ ውጡልኝ። እንዴ ገብታ እኮ ስታሻቸው ስልችት ሲለው ኧረ ይህቺማ ሳደፍ ላይ ቢወጡልኝስ ብሎ ውጡልኝ። የሆነ ነገርም አስነክተዋለች ልጁን። እግዚአብሔር ልጁን የሆነ ነገር እኛ መቼም በእንትለ እግዚአብሔርን የሚያምን ተሆነ በእግዚአብሔር ይመን እንጂ እኔ በነገራችን ላይ በእግዚአብሔር ነው የማስበው። ዛሬ ያየሁትን ጉድ አንድ ቀን እነግራችኋለሁ እና በጣም የሚገርም ነገር ነው እና በጣም ይገርማል። የሰው ልጅ አላውቅም፣ እግዚአብሔር ይሆናል። እና እንግዲህ ሀይሚዬ እንኳን ደስ ያለሽ ብለናል። ሩታዬ ደግሞ ባለሽን እንደምንም ብለሽ ባለሽን ሳብ ወደ ራስሽ አድርጊ። እውነቴን ነው የምልሽ፣ ባለሽን ወደ ራስሽ ብታስጠጊ ይሻልሻል። እቺ አውሬ ይቺ አለመኔ ባልሽን ልትቀማሽ ነው። እውነቴን ነው የምላችሁ። እያሻሸች ልገለው ነው ከበሽታው ላይ ምን እንደመሰለ ደግሞ ስማ፣ በአንዴ እንደዚህ ይሆናል። የሰው ልጅ ግን እንደው በጣም ነው ያሳዘነኝ። ግን እችን ጓደኞቹንና እችን እንደው ከጓደኞች ተሆናችሁ ደህና ጓደኞች ታላችሁት